ገንዘባችሁ እየተሰለበ ካስቸገራችሁ፣ የላባችሁ ውጤት እየተሰለበ ካስቸገራችሁ፣ መተት እድሳት ካስቸገራችሁ፣ ባሏ ቺት አደረገባት፣ ልቧ ተሰበረና መንደራቸው ውስጥ ታዋቂ ጥበበኛ ሰው ፈልጋ ያጣችሁ ቤተክርስቲያን ብዙ ጊዜ የመናፍስት ጥልቅ ያካሄድ እና የጥበብ ስልቶቹን ለመረዳት ያለ ልብ ዝግጁ አለመሆን ነው። ምንድነው ልዩነቱ? እሱ ስንት ገዳማትን ሲያስተባብር ጽድቆ ነው፣ እሱ አንድ ገዳም ስታስተባብር ኃጢአት የሚሆነው። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ቲዩብ ነው። ብዙ ነገር የምንማርበት ብዙ ነገር የምንወያይበት ቻናላችን ነው። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ ቪዲዮዎችን ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አሁን ቤተክርስቲያናችን ተሳላሚ ሰዎች አይደለም ያጣችሁ፣ በደጇ ቁጭ ብለው ተኮልኩለው የሚቀመጡ ሰዎችን አይደለም ያጣችሁ ቤተክርስቲያን ብዙ ጊዜ የመናፍስት ጥልቅ ያካሄድ እና የጥበብ ስልቶቹን ለመረዳት ያለ ልብ ዝግጁ አለመሆን ነው። ለምንድነው እንዲህ የሆነው ሲባል መጀመሪያውኑ ውስጣችን እሱ ገብቶ ይዟል። ስለዚህ ፕሮግራሙን አይከፍትም። እንድናውቅ ስለሱ ውጊያ እንድንረዳ ውስጣችንን አይከፍትም። በደብዛዛውና በፈዘዘው አቅጣጫ ነው ነገሮችን የምናስተውለው። ወይ ጥቅማችን ሲነካ፣ ወይ ከቤተሰባችን አንዱ የምንፈልገው ሰው ሊጎዳ ሲሆንብን፣ ወይም ደግሞ ኢኮኖሚያችን የሆነ ቦታ ላይ ሲበላሽና ውስጣችን አእምሯችን መጨናነቅ ሲጀምር፣ አሊያም ደግሞ ባላሰብነውና ባላቀድነው ሁኔታ የምንሄድበት ነገር እንቅፋት የበዛበት ሲሆን እንጂ እንደዚህ በሰላማዊ መንገድ መተን እዚህ የክፉ መንፈስ አካሄድና መረጃ ለማወቅና ለመማር መሻቱም የለንም። እንደውም በአብዛኛው ዛሬ አንዳንዶቹ እስቲ ሄደን እንደበር የሚሉ ናቸው። ይህ ስራ ምናምን የሌለው እና እዚህ መጥቶ እንደውም ያልሆኑ ነገሮችን ሌላውን ለማሰናከልም አፉን የሚጠቀምበትም አለ። ዝም ብሎ የሚያምታታ አስተሳሰብ ያለው ራሱ ተምታቶበት የሌሎችን ህይወት የሚያምታታ ራሱ ስራ ፈት ሆኖ የሌሎችን ስራ የሚያጨናጉል ራሱ የተበላሸ ሰው ሆኖ የሌሎችን ህይወት ከመበላሸት እንዳይድኑ ተጨማሪ ብልሽትን የሚያመጣ የሟርተኝነት መንፈስን ተከትሎ መጥቶ እዚህ የሌሎችን ህይወት የሚያውክም አለ። ግን በግልጽ አይወጣም። ዝም ብሎ ሞሽሎክሎክ ነው። ይሄ ለፍልፈልም አይመችም። እንዲህ የሹልክሉክ ህይወት ፍልፈሎችም አይመቻቸው እና የሰው የጥበበኞችን ሐሳብ ሁሉ የተንኮላቸውን ተንኮል ከንቱ የሚያደርግ ጌታ እዚህ ላይ የጥበበኞችን ጥበብ ከንቱ ያደርጋል ተብሎ ተጽፏል። እንግዲህ ከንቱ ያልሆነ ጥበብ ምን አለ ነው? በግል ህይወታችን ውስጥ የተማርናቸው ዕውቀቶች የመዳረሻቸውንና የመነሻቸውን ሁኔታ ስናይ አስቡት የት ነው የደረስነው? አንዳንዶቻችን እንደውም ከተማርነው ትምህርት ውጪ ነው ትምህርታችንም፣ ኑሯችንም፣ ጊዜያችንም ዕውቀታችንም። አንዳንድ ናቸው በድላቸው የተጠቀሙት። እነሱም ደግሞ እንዳይጠቀሙ ጭንቅ አለባቸው። ለምን? እዚህ ጋር እድሉ የተበላሸበት የሌላውን እድል ያያል። ስለዚህ ያ የሚበላሽ ነው። የህብረት ብልሽት የበዛበት ዘመን ቢኖር አሁን የኛ ጊዜ ነው። ሆኖም ግን ወደ ጌታ ስንመጣ የጥበበኞችን ጥበብ ምን ያደርጋል? ከንቱ ያደርጋል። ግደሉ ነበር የተባለው፣ ሳይሞቱ ይኖሩ አሉ። እዚህ ብዙ አፍዛቸው ነበር የተባለው፣ ይኸው ሳይፈዙ አንፈዝም። አሁን አውቀንብሃል፣ ነቅተናል። በቃ እና እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ የኛ ጥበብ ኢየሱስ ክርስቶስ ነው። የኛ ጥበብ እመቤታችን ቅድስት ድንግል ማርያም ናት። የኛ ጥበብ ቅዱሳን ጻድቃን ሰማዕታት ናቸው። ሚስጥራዊ ጥበብ ሌላ ምንም የለም። ይሄ የሚቀበረው ምን የሚባለው ውሸት ነው። የክርስቶስን ስጋና ደም ሰውነቱ ውስጥ ቀበረው፣ እሱ ሕያው ነው። ከዛ በኋላ ትንሣኤ ነው። ሌላ ምንም
የጠላትን ኃይል የምንይዝበትና የምናጠቃበት ምንም ሌላ የለም። ገንዘባችሁ እየተሰለበ ካስቸገራችሁ፣ የላባችሁ ውጤት እየተሰለበ ካስቸገራችሁ፣ መተት እድሳት ካስቸገራችሁ፣ ፋታ አልሰጧችሁ ካሉ፣ በአጋንንት እስራት ውስጥ ካላችሁ፣ በመተት በአይነ ጥላ በዛር እስራት ውስጥ ካላችሁ እመኑኝ እኚህ ጻድቅ አባት ጋር ብትሄዱ ቃል ኪዳናቸው ልዩ ነው። በአንድ ቀን ሽራችሁ ድናችሁ ነው የምትመጡት። እውነቴን ነው የምነግራችሁ። አባታችን አባ ሀደራ ወይም አቡነ ሀደራ ተብሎ ይጠራሉ። እጅግ ልዩ ቃል ኪዳን ያላቸው፣ ስለ እምነታቸውም ስለ ጸበላቸውም እነግራችኋለሁ። ጻድቁ አባታችን አባ ሀደራ ተንቤን ውስጥ ነው የሚገኘው ቤተክርስቲያናቸው ማለት። የሚገርማችሁ በመተት እስራት ውስጥ ላሉ፣ መተት እየታደሰ ለሚያስቸግራቸው፣ በድግምት እስራት ውስጥ ላሉ፣ በቤተሰብ ጣጣ እየተሰቃዩ ለሚገኙ፣ በአይነ ጥላ እስራት ውስጥ እንዳታገቡ፣ እንዳትወልዱ፣ ስራ እንዳትሰሩ ለሚገረግርባችሁ በጣም ልዩ ቃል ኪዳን ያላቸው አባት ናቸው። ቃል ኪዳናቸው ደጅህን እንኳን የረገጠ ነው። እንኳን ስማቸውን ደጃቸውንም ሄዳችሁ ብትረግጡ እጅግ በጣም ልዩ በረከትን ታገኛላችሁ። አይገርሙ? በጣም ብዙዎቻችሁ ልታቋቸውም ትችላላችሁ፣ ላታቋቸውም ትችላላችሁ። ካላወቃችኋቸው መልካም፣ ካወቃችኋቸውም መልካም ነው። ግን ሄዳችሁ በደጃቸው ተባረኩ። የእምነቱ ቃል ኪዳን ነው የገረመኝ። በቅርብ አንዲት እህት ስለ እምነታቸው ነግራኝ ነበር። ስለ ቃል ኪዳናቸው በፊትም እሰማ ነበረ። ግን የገረመኝ ነገር ምን መሰላችሁ? ታዲያ ይላለችኝ እምነቱ አንተም በመተት ስርዓት ውስጥ የነበርክ ልጅ እንደሆን ካቃለሁኝ። ይህን ቪዲዮ የምሰራላችሁ በነገራችሁ ላይ ስለሳቸው ውስጤ በል ስላለኝ ነው የምነግራችሁ ማለት ነው። እና እምነታቸውን አለች እምነታቸውን ስትወስደው እድሳት የሚያስቸግር ካለ ልክ እድሳቱን ሲያድሱ ያ የሚገባው አዲሱ መንፈስ ወደ ውስጥ ሲገባ እምነቱን ከወሰድክበት ጊዜ ጀምሮ ስለሳቸው ቃል ኪዳን ከመሰከርክበት ከተናገርክበት ጀምሮ ልክ መተት እድሳቱ ሲገባ ያሳውቅሃል እምነቱ አለች። ልክ ሲገባ ያሳውቅሃል። ከዛም በኋላ እምነቱን ከወሰድክበት ሳምንትም 15 ቀንም በውስጥ ካለ ልክ እድሳቱ ሲገባ ያ እድሳት የሚያርፈው ውስጥ ላይ መጥቶ ሲያርፍ የሚያገኘው እምነቱ አለ ውስጥ። ከዛ በኋላ የሚያሽር ወደ ታች ብሎ ነው። ያ የሚታደሰው መተቱ ቢመጣ እንኳን እምነቱ ላይ ስለሚያርፍ በታች በሸርተቴ በልኩ ይወጣል። እና ልክ እድሳት አሁን እድሳት ሲገባብን አናውቅም የምትሉ ሰዎች አላችሁ። በየዓመቱ በዛው ወር በዛው ቀን በዛው ጊዜ እንታመማለን ትላላችሁ። ስለሚያድሱባችሁ ስለማታውቁት ነው። ስለዚህ ያንን የሚገባውን መንፈስ በዛ መልኩ እንድታውቁት ሳይቀር የአባታችን አባ ሀደራ እምነታቸው በዚህ ልክ እንግዲህ ተአምር እየሰራ ይገኛል ማለት ነው። ገዳማቸው የሚገኘው ተንቤን ነው። የጻድቁ አባታችን አባ ሀደራ ቃል ኪዳናቸው ይጠብቀን። በመተት እድሳት እስራት ውስጥ ካላችሁ፣ ገንዘባችሁ እየተሰለበ ካለ ዛሬ ነገ ሳትሉ አባ ሀደራ ያሉበት ገዳማቸው ሂዱ። የሚገኘው ተንቤን ነው ማለት ነው። ምናልባት እግዚአብሔር ከፈቀደ እዛ ያሉ እህቶች ወንድሞች እምነቱን ለኔ የሚልኩልኝ ከሆነ ሳልሰስት እንድትድኑ ካለኝ ፍላጎት አንጻር እምነታቸውንም ጸበላቸውንም እመሰጣችሁ ይሆናል። ከዛ በፊት ግን ቃል ኪዳናቸውን ማወቅ ስላለባችሁ ነው ማለት ነው። በመተት እድሳት ከተሰላቻችሁ፣ እንደዚሁም ህይወታችሁ ከተመሰቃቀለ፣ በዛር ባይነ ጥላ ከተሰቃያችሁ፣ ገንዘባችሁ የተሰለበ ካስቸገራችሁ አባታችን አባ ሀደራ ብላችሁ ተማጸኗቸው። የቅዱስ ሚካኤል ወዳጅ ናቸው። ወር በገባ በ12 ይታሰባሉ። ቅዱስ ሚካኤልም ጠባቂያቸው ወዳጃቸው ነበረ። የአባታችን አባ ሀደራ ሚያዝያ 21 በዓለ ዕረፍታቸው ነው። ቃል ኪዳናቸው ይጠብቀን። ባሏ ቺት አደረገባት። ልቧ ተሰበረና መንደራቸው ውስጥ ታዋቂ ጥበበኛ ሰው ፈልጋ ባሌ ወደ እኔ ብቻ ቀልቡን እንዲያደርግ እባክህ ሚስጥር ካለ ንገረኝ አለች። ሰውየው አንድ ነገር እነግርሻለሁ፣ ያን የምታደርጊ ከሆነ ባልሽ ካንቺ እንዳይወጣ የሚያደርገውን ጥበብ እሰጥሻለሁ ይላታል። ምንድነው ብላ ስትጠይቀው ጫካ ሂጂና አንበሳ ፈልገሽ ከጋማው ላይ 3 ፀጉር ቆርጠሽ አምጪልኝ፣ ከዛ በኋላ እንዴት አድርጌ ባልሽ ካንቺ እንደማይለይ አሳይሻለሁ ይላታል። እሷም ትወጣለችና እንዴት አርጋ አንበሳ ይዛ ከጋማው ላይ 3 ፀጉር መቁረጥ እንዳለባት ማሰብና ማሰላሰል ትጀምራለች። ወደ ጫካ ሄዳ አንበሳ ያለበት ቦታ ላይ አንበሳው ወደሷ እየሮጠ ሊበላት
ሲመጣ በግ ወረወረችለትና ወደ ቤቷ ተመለሰች። በሁለተኛ ቀን መጣችና አንበሳው አይቷት ሊበላ ሲመጣ አሁንም በግ ወርውራለት ወደ ቤቷ ሄደች። እንደዚህ ደጋግማ ስታደርግ አንድ ቀን ስትመጣ አንበሳው ይቺማ መብሌን የምታመጣልኝ መልካም ሴት ናት ብሎ ጭራውን እየቆላ እንደ ውሻ ሲመጣ ቀረብ ብላ ከጋማው ላይ 3 ጸጉር ትነቅልና ወደ ሰውየው ትሄዳለች። ሰውየው ያይና በይ እንግዲህ አንበሳ አላምደሽ ከጋማው ላይ ጸጉር የቆረጥሽ ሴት ባልሽን ማላመድና ቤትሽ እንዲመጣ ማድረግ እንዴት ይከብድሻል? ባልሽ ከአንበሳ አይበልጥም መቼ? ባህሪው አይበላሽም መቼ? አዎ ጉለቶች ይኖሩታል። ነገር ግን የባልሽን ደካማ ጎን ወቂ። ለአንበሳው በግ እንደሰጠሽው ለሱ ምን ብትሰጪ ቤትሽ እንደሚሆን ተረጂ። ባልሽ ስታፈቅሪው ያፈቅርሻል፣ ስትወጂው ይወድሻል፣ ስታከብሪው ያከብርሻል። ካንቺ ውጪ ሌላ ቦታ አይሄድም፣ መርጦ ነው ያገባሽ ይላታል። ትመለስና ልክ አንበሳውን ለመያዝ እንዳሰበችው ባሏን እንዴት አርጋ ማማለልና ቤቷ እንዲቀር ማድረግ እንዳለባት ታስባለች። ታፈቅረዋለች፣ ትወደዋለች፣ ትንከባከበዋለች። ባሏ ፍቅሯን አይቶ ልቡ እየተሰበረ እየተገዛላት ወደ ማስተዋል እየቀረበ እንዴት ነው ይቺን የመሰለች ሚስቴን ትቼ እነዚህ አጭበርባሪ ሴቶች ጋር የምሄደው? እንዴት ነው የልጆቼን እናት ትቼ እሷን አሳዝኜ እግዚአብሔርን አሳዝኜ ቃል ኪዳን የገባውለትን ትቼ እነዚህ ክፉ ሴት ጋር ሄጄ ራሴንም ትዳሬንም እግዚአብሔርንም ማሳዝነው ብሎ ይመለሳልና ሚስቶች ለባላችሁ ፍቅር እንዴት መስጠት እንዳለባችሁ ወቁ። ባላችሁን እንዴት ማውራት እንዳለባችሁ ወቁ። ለባሎቻችሁ እግዚአብሔር ባዛችሁ መንገድ መገዛትን ተማሩ። ባልን በእርግጠኝነት በእግዚአብሔር መስመር አስገብታችሁ የተባረከ ትዳርና ልጆች መያዝ ትችላላችሁ። መልካም ቀን። ማስተዋሉን ይስጠን። ይኖዋት እኔ ግን እሸቱ 100% ትክክል ነው ባይ ነኝ። እንዴት ባምቢን አሴን ኤግዛምፕል ተጠቀመ እንጂ ስንት በእንደዚህ አይነት መንገድ የኃጢአት ገንዘብ ለቤተ ክርስቲያን የሚሰበሰቡ ሰዎችን እኮ ያጋለጠው። ታዲያ እንደዛ ከሆነ እኮ እነሱ ብሎ ማውራት ይችል ነበር። ፐርሰናሊ የሷን ስም መጥቀስና የሷን ድርጊት መናገር ለምን አስፈለገ? ስሟን እኮ አልጠቀሰም። ትንብሬን ሊያስቀምጠው የሚስቱን ፎቶ ነው። በእርግጥ እሱን ማድረጉ ትክክል አይደል? ቆይ እኔ ያልገባኝ ነገር ቪዲዮ ላይ እሱ ራሱ በኃጢአት ልበልጣት ይችላል ሲል ነበር አይደል? እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ታዲያ እሱም ኃጢአተኛ እሷም ኃጢአተኛ ከሆነች ምንድነው ልዩነቱ? እሱ ስንት ገዳማትን ሲያስተባብር ጽድቆ ነው፣ እሷ አንድ ገዳም ስታስተባብር ኃጢአት የሚሆነው? ቢያንስ እሱ እኮ ልክ እንደሷ ድክመቱን ሶሻል ሚዲያ ላይ አላሳየ። ተከታዮቹን ወገን ለወገን ናችሁ ከምትከራከሩ መሀል ላይ ሆናችሁ የሁለታችሁን ሐሳብ ያመዛዘነ ወጥና ትክክለኛውን ሐሳብ ላይ ብትደርሱ ማለት እሱም በራሱ መንገድ ትክክል ነው፣ አንተም በራሱ መንገድ ትክክል ነህ። እሺ መሀል ላይ ያለው ህዝብ ማንንም ነው ይከተል? ህዝቡን እኮ ግራ አጋባችሁ። እንደ አንድ ብልህና ማስተዋል የሚችል ሰው እኮ መሀል ላይ ሆናችሁ ከሁለቱም ወገን የሚነሳውን ጥያቄ ብትመረምሩ ኖሮ ስህተቱ የቱ ጋር እንዳለ ትክክለኛው ሐሳብ የቱ እንደሆነ ትረዱ ነበር እኮ። እሺ እኛ ምሁር እና አጠቃላይ እውነታው ምንድነው? እባክህ በጣም አሪፍ ጥያቄ። ይኸውላችሁ ልብ ብላችሁ ስሙ። በመጀመሪያ ሁለቱም ትክክል ናቸው፣ ትክክልም አይደሉም። እንዴት? ቆይ ላስረዳችሁ። ከእሸቱ ልጀምር። እሸቱ ያነሳው ሐሳብ እንደ ቤተ ክርስቲያን ሕግና ስርዓት ሲታይ ትክክል ነው ኦፍ ኮርስ። ነገር ግን ስህተቱ ሐሳቡን ያነሳበትና ያቀረበበት መንገድ ነው በትክክል። በመጀመሪያ ማንም ሰው ንጹህ ስለሆነ ወይም ኃጢአተኛ ስላልሆነ አይደለም ቤተ ክርስቲያን የሚያገለግለው ንጹህ ለመሆኑ እንጂ። ሲቀጥል ደግሞ የትኛውም ሰው ምንም ያህል ቢበድል የትኛውም ያህል ኃጢአተኛ ቢሆን ቤተክርስቲያን ከመግባቱም ሆነ ማገልገል አይከለከልም። ነገር ግን ሕግና ስርዓት የሚባል ነገር አለ። መጽሐፍ ቅዱስ ሁሉ በስርዓትና በወጉ ይሁን እንደሚለው ቤተክርስቲያን ሁሉንም እንደ ድክመቱ ብትቀበልም ግን የምትቀበልበት ሕግና ስርዓት አላት። ታዲያ ከዚህ ሐሳብ አንፃር ባምቢን ጨምሮ እነዚህ ቲክቶከሮች ሲመዘኑ ትክክል አይደሉም። ስለዚህ በዚህ መንገድ እሸቱ ያነሳው ሐሳብ ትክክል ነው። ታዲያ እንደዚህ ከተረዳው ስህተቱ ምኑ ጋር? ስህተቱ ሐሳቡን አንስቶ ያቀረበበት መንገድ ነው። አንድን ትክክል ያልሆነ ድርጊት ስንናገር የአንድን ሰው ስም ፐርሰናሊ ማንሳት ወይም ድርጊቱን መናገር ክርስቲያናዊ ሆነ ሰብአዊ ስነ ምግባርን አይወክልም። ለዛ እኮ ነው አባቶቻችን ስብከተ ወንጌል ላይ እናንተ ሳይሆን እኛ ብሎ ራሳቸውንም አካተው የሚናገሩት።
ወደ ባምቢ ስመጣልህ እውነቱን ለመናገር ባምቢ ትክክል ከሆነችበት ይልቅ ስህተቷ ይበዛል። አንድ ትክክል ልትሆንበት የምትችለው ብቸኛው መንገድ ቢኖር ይቺ ልጅ ሶሻል ሚዲያ ላይ ያላትን ተጽዕኖ ለቤተ ክርስቲያን መስዋዕት ለማድረግ ማሰቧና ቢያንስ ልክ እንደሌሎቹ ዓለማዊ ኮንተንት እንደሚሰሩ ቲክቶከሮች አይኔ ኃጢአተኛ ነኝ ለእንደዚህ አይነት ነገር አልበቃውም ብላ ከቤተ ክርስቲያን ጎን ለመቆም አልወዘነች። በጣም አሪፍ አሁን አግኝተዋል። ስንቶቹ ናችሁ በእናትህ በእንደዚህ አይነት መንገድ ከቤተ ክርስቲያን ይራቁት? ልክ ነህ። ነገር ግን የባምቢ ትልቁ ስህተቷ የቱ ጋር እንደሆነ ታውቃለህ? ይቺ ልጅ መጀመሪያም በሰው አይኑ ስትገባ በመልካም መንገድ አልነበረም። ግን እግዚአብሔር ይመስገን የሆነ ቀን ወደ ራሷም ወደ እግዚአብሔርም ተመለሳ ሰው ረስቶላት ነበረ፣ ወዷትም ነበረ። ግን ይቺ ልጅ በሰው መቀጠል አልቻለችም። የሆነ ጊዜ ላይ ወደ ቀድሞ ስትቷ መመለስ ጀመረች። ስለዚህ ያን የሚያስጎመጁን ለዝሙት ቀስቃሽ የሆነውን ሰውነቷን ገላልጣ ስታሳያቸው ከመንፈሳዊ ሕይወት ይልቅ ለዝሙት የተገዙ ተከታዮችን አፈራች። ድንገት ተነስታ ነጠላ ለብሳ ለገዳም ቪዲዮ ስትሰራ ምን ጠብቃ ነበረ? ኦ በርቺ ምናምን። ይቺ ልጅ እኮ ያንን ፋንሲ የሆነ ሕይወት ስትኖር ከመንፈሳዊ ሕይወት ተቃራኒ የሆነ ቪዲዮ ስትፖስት እንጂ ስትዘምረው እኮ አይደለም የሚያውቃት የህብረተሰብ። ከዛ ይልቅ አስመሳይ ትናንት ከለቤት ስትጨፍር አይደል እንዴ ያየንሽ ቆሻሻ ምናምን እያለ የሚፈርድባት ህብረተሰብ ነው የሚበዛው። ስለዚህ ይህ የመጣባት በራሷ ስራ ምክንያት ነው። ከሰራችው ሳይቀር ለቤተ ክርስቲያን ከተቆረቆረች ሳይቀር ማድረግ የነበረባት መጀመሪያ ፕሮፋይሉን ማጽዳት ነበር። እነዛን ኮንተንቶች አጥፍታ ከመንፈሳዊ ህይወት ጋር የማይጋጩ ኮንተንቶችን መስራት ከጀመረች በኋላ ነበር ወደ ቤተ ክርስቲያን ስራ መዞር የነበረባት። ለማንኛውም እህት አለ ምናልባት ይሄን ቪዲዮ እያየሽ ከሆነ አንድ ነገር ልምከርሽ። ስም መጥቀስ ባልፈልግም ለዚህ ሐሳቤ ትክክለኛ ምሳሌ ልትሆን የምትችለው ይቺ ሴት ናት። እኔ እውነቴን ነው የምላችሁ እዚህ ሶሻል ሚዲያ ላይ ከማውቃቸው ሴቶች በሙሉ ለብዙ ሴቶች በመንፈሳዊ ህይወታቸውም ሆነ በዓለማዊ ህይወታቸው ላይ እንዲጠነክሩ አርአያ ልትሆን የምትችል ሴት ብትኖር ልዩ ናት። እስቲ ኮንተንቶቿን ገብተሽ አንድም ከመንፈሳዊ ህይወት ጋር የሚጋጭ ኮንተንት ለቃይቻት አላውቅም። በዚህም በጣም የምወዳት ማከብራት በዚሁ አጋጣሚ ማለት ነው። አይሽ እሷ መንፈሳዊም ሆነ ዓለማዊ ህይወትን እንዴት ጎን ለጎን ባላንስ አድርጎ ማስኬድ እንደሚቻል አውቃበታለች። እስቲ እሷን በግል አገኛትና ለማናገር ሞክሪ። ከዛ ይልቅ ግን ገፍታችሁኛልና ይሄው ሄድኩላችሁ ማለትሽ ራስሽ እንጂ ማንንም አይጠቅምም ማንንም አይጎዳም። ልንገርሽ ይልቅ ለመንፈሳዊም ሆነ ለራስሽ ህይወት የምታስቢ ከሆነ አሁን ያልኩሽን መንገድ ተከታይ። አመሰግናለሁ። ባለሱቅ ሰው አለ፣ ሁሉም አለ፣ ደስ ይላል። ሰው አለ፣ ደግ ባይሆን ክፉ ያልሆነ ሰው አለ። ባለሱቅ ለገንዘብ ብሎ ወንድሙ ሊያልሸጠ ሰው አለ። አየ ባለሱቅ ሰው አለ ወይ? ሰውን በብሔሩ፣ ሰውን በእውቀቱ፣ ሰውን በገንዘቡ ያልተመነ ሰው አለ ባለሱቅ? ሰው የለም፣ ሰው የለም። ለሰው መሰበር ምክንያት ያልሆነ ሰው አለ። አየ ባለሱቅ ሰው የለም። ሰው ሞልቶ ሰው ጠፋ። አየ አየ ሰው የለም። እስቲ አንድ ነገር ልጠይቅ። ልቡ ክፉ ያልሆነ ጥሩ የተመነ በመልካም የኖረ ለሰው ክብር ያለው እግዚአብሔርን የፈራ ባለሱቅ ሰው አለ? ሁሉም አለኝ አትበላ። እዚህ ሁሉም አለኝ አይባልም። አየህ ሁሉም የለም ባለሱቅ ሰው የለም፣ ሁሉም የለም። እቺ ምድር ደግሞ የናፈቃት ትክክለኛ ሰው ነው ባለሱቅ። ሁሉም የለም፣ ሁሉም የለም ባለሱቅ፣ ሁሉም የለም፣ ሁሉም የለም ባለሱቅ፣ ሁሉም የለም። ወገን አጨብጭብ አጨብጭብ። ስሜ ሰሚራ ሚፍታ ይባላል። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት ከሌላ እምነት 8 ነን ኦልሞስት አባት እናት እና 6 ልጆች ነን። እግዚአብሔር ፈቅዶ ወደዚህ ህብረት ተቀላቅለናል። ይሄ የሆነው ኦልሞስት አሁን ቅርብ ጊዜ 5 ዓመት በፊት ነው። ያው በእኔ እግዚአብሔር ፈቅዶ መጀመሪያ ታላቅ እህት የነበረ ክርስትና የተነሳችው ከዛም በኋላ ነው ቀጥሎ ነው የተነሳው ክርስትና። ይሄ ጋፕ በ3 ዓመት ልዩነት ነው። ከዛም በኋላ ነው ታናናሾቻችን እናት አባታችን ክርስትና የተነሱት። ይሄም ሆኖ በ3 ዓመት ልዩነት ነው ከሁላችንም ጋር ያለው። ያው እግዚአብሔር መቼስ የለመኑትን አይነሳም፣ የጠየቅነውንም አይረሳም። በጊዜው ሁሉን ነገር አድርጎልናል። ይሄ ሆነውን እኔ ማወራላችሁ ስለራሴ ነው። ሁሉም የራሱ አመጣጥ አለው። ግን እኔ ያው በፊታችሁ እግዚአብሔር ፈቅዶልኝ በሌላም ምክንያት ነው ፊታችሁ እንድቆም የሆነው።
የኔ እንደዚህ በሰንበት ትምህርት ቤት ውስጥ የነበሩ ልጆች ከትምህርታቸው እየተወያዩ እያለ አጋጣሚ ተገኝቼ ነው ቦታው ላይና ሲማሩ የነሱን ትምህርት ለመስማት ቁጭ ብዬ አዳምጥ ነበርና ለምን እኔስ አልማርም ማለት የራሴን እምነትም የሌላው እምነት ለምን አላቅም ብዬ ነው። ያው እግዚአብሔርን መርምሩ ይላል አይደል? ያው የእግዚአብሔርን እውነተኛ ማለት የሚፈልጉት በንጹህ ልብ ለሚፈልጉት እግዚአብሔር እውነተኛውን መንገድ ይመራቸው ይላልና እግዚአብሔርን በፍጹም ልቤ ፈልግ ነበር። በራሴም እምነት ሆኜ እግዚአብሔር ፈጣሪ እውነተኛውን መንገድ ምራኝ ያልኩኝ እጸልይ ነበረ። ያው የአብርሃም አምላክ እንላለን አይደል? በእምነት አብርሃም እግዚአብሔርን እንደፈለገው ማለት ነውና እግዚአብሔር እውነተኛውን መንገድ መርቶኛል። ይሄም የንስሐ አባቴ ቆሞስ አባ ኢያሱ ሰብስብ ይባላሉ። መዝወር ደብረ እሳት ቅዱስ ገብርኤል በጉራጌ ሀገረ ስብከት በምሁር አክሊል ወረዳ የመዝወር ደብረ እሳት ቅዱስ ገብርኤል የአስተዳዳሪ ናቸው። እሳቸውም ከአዲስ አበባ የደብረ ብስራት ቅዱስ ገብርኤል የአብነት ተማሪ የነበሩ የአዲስ አበባ ተወላጅ ናቸው። ወደ ገጠር ሄደው መንኩሰው የገጠሪቱን ቤተክርስቲያን እያሰቡ ያሉ ናቸው እና እሳቸው እዚህ 15 ቀን ለንሳቸው ልጆቻቸውን ሊጎበኙ በመጡ አጋጣሚ ነበር እኔ ያገኘኋቸው። እኔ ዛኔ የግቢ ጉባኤ ቅድስት ማርያም ተማሪ ነበርኩኝና በዛን ሰዓት አግኝቻቸው ከዛቸው ጋር ነበር ወደ ገብርኤል ሄጄ እዛ ገጠር ክርስትና የተነሳሁት የነበረው። ከዛም በኋላ ነው እሳቸው ቤተሰቦቼን አስተምረው ሁሉም እንዲቀየሩ የሆነው ማለት ነውና ወንድሜ ታናሽ አንድ ወንድም ነው ያለኝ። እሱም እዛው ነው ድቁናውን የተቀበለው። ታላቅ እህቴ እዛው ነው እሷን በስርዓተ ተክሊል ስርዓተ ጋብቻዋን የፈጸመችው እዛው መዝወር ማለት ነው። ሙሽራም ከበሮ አይመታም። በእለቱ ሙሽራ ንጉስ ሆኖ ይቀመጣል እንጂ መንቀዥቀዥ መንቀልቀል የለበትም። ሙሽራነቱም ይከለክለዋል፣ መቁረቡም ይከለክለዋል። እኛ ጋር ያው እቺ ቪዲዮ ስላለ ታሪዮ ስላለ ዳሴ ከንቱ ስላለ ያው እንደተፈለገ ሲኮን ይኳላል፣ ልብስ ይቀየራል ምናምን እነዚህ ነገሮች አሉ። ትክክል አይደሉም። ቢያንስ ያው ስርዓቱን እናሳያለን። ከዛ ውጭ መሆን የሚፈልጉ ሰዎች ሊቀጥሉበት ይችላሉ። ዞሮ ግን እነዚህ ሁሉ ክልክሎች ናቸው እንጂ አባታችን ማለት ክልክል አይደለም። መዝሙርም ሲዘመር አብሮ መዘመር፣ ማጨብጨብ፣ ማሸብሸብ ይሄም ክልክል አይደለም። ከበሮ መምታት ብቻ ይከለከላል። የመጀመሪያው ድህረ ቁርባን ከሚከለከሉት ውስጥ ንግግር ማብዛት ነው። ንግግር ማብዛት ይከለከላል። ይህም መጽሐፍ ቅዱሳዊ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ቁጥር 5 እስከ 7 ድረስ በነገራችን ላይ ንግግር ማብዛት በስጋው ደሙ መቀበል ጊዜ ከሚከለከልበት ምክንያት አንዱ ስጋው ደሙ የተቀበልንበት ሰዓት የዕረፍተ መንግስተ ሰማያት ምሳሌ የዘላለም ሕይወት ምሳሌ ተብሎ ነው የሚገለጠው። ያንን ሕይወት ለማሳየት ነው። ለምሳሌ አሁን የዘላለም ሕይወት ምን አይነት ነው? የዘላለም ሕይወት እዛ ወሬ የለም፣ እዛ ንግግር የለም። ምንድነው ያለው? ምስጋና ብቻ ነው ያለው። እዛውን ነገሌ እንዴት ሆኑ፣ ነገሌ የተደረሱ፣ በዚህ በኩል የመጣው ጦርነት እንዴት ሆነ፣ የእንትና ሰርጥ ተከፈተ ተዘጋ፣ እንትና ኃያላን ሀገራት የሚባል ወሬ የለም። የዘላለም ሕይወት ላይ እገሌ አደገ፣ እገሌ ወፈረ፣ እገሌ ከሳ የሚባል ወሬ የለም። የገሌ ልብስ ምናምን የሚባል ወሬ የለም። እዚያ ያለው ንግግር ሳይሆን ምስጋና ነው ያለው። ንግግሩ ራሱ ምስጋና ነው። እሱም ደግሞ ቅዱስ ቅዱስ የሚለው ምስጋና ነው። በነገራችን ላይ በቁርባን ጊዜ ይሄ ቅዱስ ቅዱስ የሚባለው ምስጋና የሚመሰገነው ለዛ ነው። መነሻው የመላእክት ምስጋና ነው ይሄ ቅዱስ ቅዱስ የሚለው። ይህም ደግሞ በዘላለም ሕይወት የምናመሰግነው ምስጋና ነው። ሁላችንንም ለዛ ሕይወት እንዲያበቃን የእርሱ ቅዱስ ፈቃድ ይሆንልን እና ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ከቁጥር 5 ጀምሮ እስከ 7 እንዲህ ይላል። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ይላል። እንደሚገባኝ ይሄ ማለት መናገር እንዴት እንደሚገባን ማሳየት የሚችል ነው። ይሄ ብቻ ሳይሆን ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ንግግራችሁ ይላል። ይሄ ማለት አሁን በቆረብን ጊዜ ብቻ አይደለም ንግግር መመጠን ያለብን። ከቆረብን በኋላ በተቻለ መጠን መጥፎ ንግግሮችን እነሱን መተው መቻልና ንግግራችን የተቀመመ የሚደመጥ፣ የሚሰማ፣ የሚያስተምር፣ የሚያንጽ፣ የሚገነባ እንዲህ አይነት ንግግሮችን የመናገር ልምምድ እንድንወስድ ነው። በቃ ክርስቲያን ማለት እንደሱ ነው። ከዚህ በኋላ ቆርቤያለሁ፣ ስለዚህ ለምናገረው ቃል ኃላፊነት መውሰድ ጭምር አለብኝ ብሎ መጠንቀቅና መናገር ሳይሆን የተከለከለው ንግግር አለማብዛት ነው። የቅዳሴውን ጸበል ከጠጣን በኋላ መናገር እንችላለን።
መናገር አይከለከልም። ስንናገር ግን ንግግር እንዳይበዛ፣ ጩኸት እንዳይሆን፣ ምራቅ እንዳይነጥብ በጥንቃቄ መሆን አለበት ነው እንጂ ንግግር አይከለከልም። ስለዚህ ንግግር ማብዛት ነው የሚከለከለው ድህረ ቁርባን፣ ከቁርባን በኋላ። ሁለተኛ ፍርድ ቤት መሄድ ይከለከላል። ፍርድ ቤት መሄድ ብቻ ሳይሆን ያው ለሽምግልና መቀመጥ የሚለው ይከለከላል። ከቁርባን በኋላ ወይም በቁርባን ጊዜ ከቆረቡ በኋላ በዚህ ዕለት ስጋውን ደሙን የተቀበለ ሰው የቀደሰ ሰው ፍርድ ቤት እንዳይሄድ እንዳይመሰክር፣ የፍርድ ቤት ጉዳይ ካለው ሲጀመር በዛ ቀን ስጋውን ደሙን መቀበል የለበትም። የፍርድ ቤት ጉዳዩን መጨረስ አለበት። የሽምግልና ቀጠሮ ካለበት ምንም አይነት የሽምግልና ሲባል ልጅ ለልጅ የሚል ሁሉ ሊሆን ይችላል። ያንን ማድረግ አይችልም የቆረበ ሰው በቆረበበት ቀን። ለምንድነው እነዚህ የሚከለከሉት? አንደኛ ንግግር አለ፣ ኃይል አለ፣ ለማሳመን የሚነገሩ ውሸቶች አሉ፣ ለማስታረቅ የሚደረጉ ውሸቶች አሉ፣ ኃይለ ቃል መናገር አለ፣ እንደገና ሳይድ ማድረግ አለ፣ አድሎ ማድረግ አለ። እንደ በአንደበታችን እንኳን ባንናገር አይ እሷ እኮ ተበድላለች ማለታችን አይቀርም። ስለዚህ አድሎ ይኖራል እና በዚህ ምክንያት ቅዱስ ስጋውን ክቡር ደሙን የተቀበለ ሰው በቤቱ ይውላል እንጂ ሽማግሌ መቀመጥ፣ ፍርድ ቤት መሄድ አይገባም። ሁለተኛ ሶስተኛ መስገድ አይገባው። መስገድ አይገባው ማለት ሁለቱ ብቻ ይከለከላሉ። አንደኛው መንበርከክ፣ ሁለተኛው ደግሞ መውደቅ። እነዚህ ይከለከላሉ እንጂ እንደዚህ መስገድ ይከለከላል ማለት አይደለም። ስጋውን ደሙን የተቀበለ ሰው አድንኖ አይከለከልም። እጅ መንሳት ማለት ነው። ወገቡን ጎንበስ አንገቱን ቀለስ ማድረግ አይከለከልም። ለስዕላት መስገድ ይችላል። ሰው ሰላም ሲልም ማንኛውም ሰው ቢሆን ዝቅ ብሎ ሰላም ማለት ይችላል። መንበርከክና መስገድ ግን አይፈቀድለትም። እረፍተ መንግስተ ሰማያት የመንግስተ ሰማያት እረፍት ምሳሌ ነው አንደኛው። ሁለተኛ በሚሰግድበት ጊዜ ፈሳሽ እንዳይመጣ፣ ደም እንዳይደማ፣ እንዳይፋፋቅ፣ እንዳይደክመው፣ ላብ እንዳያልበው በእነዚህ ምክንያቶች መስገድ አይፈቀድለትም። ሶስተኛ አራተኛ ሩቅ መንገድ መሄድ ይከለከላል። በተለይ በእግር መሄድ ምናልባት አሁን ይህንን እንደ መኪና ብናስበው እንደ ውጭ ሀገሩ ይሄ ሊያስኬድ ይችላል። ምክንያቱም በጣም ብዙ የውጭ ሀገር ሰዎች ቤተክርስቲያን በአቅራቢያቸው ስለማያገኙ የ3 ሰዓት 4 ሰዓት ድራይቭ አድርገው ነው ወደ ቤተክርስቲያን የሚሄዱት። መቁረብ አለባቸው ግዴታ፣ ማደር አይችሉም። አብዛኞቹ የውጭ አብያተ ክርስቲያናት ኪራዮች ናቸው። የተገዙ እንኳን ቢሆኑ ባለቤትነታቸው የኛ እንኳን ቢሆን ማደሪያ የላቸውም ብዙዎቹ። በዚህ ምክንያት ከቤታቸው ሌሊት ተነስተው ድራይቭ አድርገው ሲመለሱም ድራይቭ አድርገው 3 ሰዓት 4 ሰዓት ነው የሚሄዱትና በዚህ ምክንያት በመኪና የሚሄዱትን ሰዎች ሳይሆን የሚመለከተው በእግር መንገድ የሚሄዱ ሰዎችን ሩቅ መንገድ እንዳይሄዱ፣ ላብ እንዳያልባቸው፣ እንቅፋት እንዳይመታቸው፣ ከሰው ጋር እንዳይጣሉ፣ አውሬ እንዳያገኛቸው፣ ውሻ እንዳይነክሳቸው፣ ሌላ ነገር እንዳያጠቃቸው፣ ጊንጥ እንዳይነድፋቸው፣ እባብ እንዳይነድፋቸው፣ እነዚህ የመሳሰሉት ነገሮች ሁሉ ጥንቃቄ ስለሚደረግ በቀድሞ በገጠሩ ኮንቴክስት በዚያ አውድ የተሰራ ነው። ስለዚህ ሩቅ መንገድ መሄድ ይከለከላል። እዚህ ቢሆን ረጅም ቦታ ወክ ማድረግ ላብ ስለሚመጣና የተለያዩ ነገሮች ስለሚያጋልጥ እሱ ይከለከላል። አምስተኛ ምራቅ መጥፋት ይከለከላል። ያው እንግዲህ አሁን እንደዚህ ስንል አሁን ምራቅ ስንተፋ በተለይ ደግሞ በቅርብ ጊዜ ከተቀበልን በቅርብ ጊዜያት ነው ጸበል ተተን ከቤተክርስቲያን እስከምንወጣ ባሉት ጊዜያት ምራቅ መጥፋት አይገባም። ምክንያቱም ምራቃችን ላይ ሊኖር ስለሚችል ወይ ስጋ ወይ ደም ይሄ ዝም ብሎ አካላዊ በሆነ ትንተና ስንተነት ነው። ነገር ግን ለክብረ ስጋው ደግሞ የሚደረግ ነው። 60 ዓመት ምራቁን ያልተፋ ሰው አለ። በረከቱ በሁላችንም ላይ ይደርብን። 60 ዓመት ለክብረ ስጋው ደግሞ ማለት 60 ዓመት የተፋ ምራቆ ይላል። 60 ዓመት ሙሉ ምራቁን አልተፋም ይልና እንደዚህ ስላችሁ ተሳስተው ምራቅ መጥፋት ልምድ ያለባቸው ሰዎች አሉ። በመሰረቱ ምራቅ መጥፋት ነውር ነው። ሰው ፊት አይተፋም፣ ያልሆነ ቦታ አይተፋም። እንደ ንቀት ማሳያ ነው። ትክክል አይደለም። ስለዚህ ምራቅ መጥፋት አንዱ ቅዱስ ስጋውን ክቡር ደሙን ያለማክበር ምልክትም ጭምር ነውና ለክብረ ስጋው ደግሞ ሲባል ምራቅ መጥፋት አይገባም። ግን በስህተት አንድ ነገር አይተን ያው ሰውነታችን ሲጸየፍ ይሄ ምላሳችን ውስጥ ያለው አሲዲክ ጠባይ ማመንጨት ይጀምራል። ምራቅ ያመነጫል። በምናያቸው ነገሮች አይምሯችን ውስጥ መጥፎ ነገር ሲፈጠር በዚህ ምክንያት አፋችን ይሞላልና በዛ ምክንያት ምራቅ የተፉ ሰዎች ኃጢአት አድርገዋል ማለት አይደለም። ለቀኖና ማያበቅ ማለት ቆርቤ ምራቄን ተፍቻለሁ ተብሎ ለንስሐ አባት ሊነገር የሚችልም ኃጢአት አይደለም። ግን ስጋውን ደሙን ስለማክበር ግን ምራቅ አይተፋ። ተሳስተው ግን ምራቃቸውን የተፉ ኃጢአት ነው ማለት አይደለም። ምክንያቱም ይህን የምናገረው ብዙዎቹ ይጨነቃሉ። በቃ ስጋውን ደሙን ከተቀበሉ በኋላ እነዚህ አይነት ስህተቶችን ሲሰሩ በቃ እንደዚህ ሆንኩኝ እኮ ብለው ቁርባኑ እንዲሆነ የሚጠይቁን ስላሉ
መምህር ተሳስቼ ምራቄን ተፍቻለሁ ቅድምና እንደው ይፈርስብኛል ቁርባኑ ብሎ የሚጨነቁ ሰዎች አሉ። በዛ ደረጃ እንዲሆን አይደለም። እግዚአብሔርን በዚህ ደረጃም ጨካኝ አምባገነን አድርገን እንድናስበውም አይደለም። ግን ለክብረ ስጋው ደግሞ የተሰራ ስርዓት ነው፣ ዶግማ አይደለም። እሺ ደግሞ እህታችን ልጅ ታቅፋለች፣ ወንድ ሴት? ወንድ። በስመ አብ። እሺ ምንድን ያደረገችልሽ ኪዳነ ምሕረት? እመቤቴ ለኔ ያደረገችልኝ በጣም እጹብ ድንቅ ነገር ነው። የ12 ዓመት ልጅ አለኝ ከዚህ በፊት ማለት ነው። እሱን ስወልድ ሆስፒታል ኦፕራሲን ሲደረግ ማህፀኔ ከሌላ ነገር ጋር ተሰፋ። ኦፕራሲን ማለት ነው እና ማህፀንሽ ከሌላ ነገር ጋር ተሰፋ? እሺ ቲዩብ ፋሎፒያን ቲዩብ ነው ያሉኝና ዘር መውጫ መግቢያ እሱ ሁለቱም ከሌላ ነገር ጋር ተሰፍተዋል ተባልኩኝ። ኮሪያ ሆስፒታል ሄድኩኝ፣ አዲስ ህይወት ሄድኩኝ። ስፔሻሊስት የተባሉ ዶክተሮች በሙሉ አዩኝ። ዘር አለሽ፣ ነገር ግን መውለዳችም ማህፀንሽን ከሌላ ነገር ጋር ስለተሰፋ ዘር መግባት መውጣት አይችልም። እናዝናለን፣ ከዚህ በላይ ምንም ማድረግ አንችልም። በጣም ብዙ ደም ፈሶኛል ቼክ ሲያደርጉኝ ማለት ነው። እና በጣም እያዘኑ ውጪ ሂደሽ መታየት ትችላለሽ። እሱም ደግሞ 50% 12 ዓመት ነው እንግዲህ ሆነ። የወር አበባ ያለው የወር አበባ በማይ ሰዓት በጣም ነው የምታመመው። ሆዴ ያብጣል። በጣም ጨነቀኝ። ኪዳነ ምሕረት እናቴ እግዚአብሔር ሲፈጥረኝ ንጹህ አድርጎ ፈጥሮኛል። በሰው ስህተት እንደዚህ ሆንኩኝ። ልጅ እፈልጋለሁ። እናቴ ያለሟ ዶክተር ነሽ፣ አንቺ አታሳፍሪኝም ኪዳነ ምሕረት፣ ብዙ ገቢረ ተአምር አድርገሽልኛል። ኃጢአተኛ ብሆንም አንቺ አድኝኝ፣ ፍችልኝ። ልስጭኝ ብዬ አላስቸግርሽም፣ ግን ስጭኝ ካደረግሽልኝ ደስ ይለኛል። እመሰክራለሁ፣ በሄድኩበት ሁሉ ድንቅ ተአምርሽን እናገራለሁ ብዬ በአመቱ ሰሚነሽ ኪዳነ ምሕረት ነች። በሄድኩበት ሁሉ ግን እሷ ናት እናቴ ኪዳነ ምሕረት ያለሟ ዶክተር መብርሃን እና በሄድኩኝ ሰኔ ላይ ነው 2016 የሄድኩትኝ። በአመቱ መቤቴ እቤት መታከመች አከመችኝ፣ ፈታችልኝ። ወላዲት አምላክ ከዶክተር በላይ እኔ ቆሜ ስናገር ሰውነቴ ይንቀጠቀጣል። እሷን ማየት አልችልም ነበር። መብርሃን ግን መታ ፈታችልኝ። መብርሃን ልጄ አታልቅሺ ሰጥቼሻለሁ ልጅ ብላ ሄደች። መብርሃን ይኸው 2 ወር ከ23 ቀን ይኸው ልጄን ሰጠችኝ። 2 ነገር ሰራችልኝ፣ አከመችኝ፣ ልጅ ሰጠችኝ። ለኔ ልዩ ናት ኪዳነ ምሕረት። የእውነት ነው የምላችሁ። ጳውሎስ እጅ ስታከም ኮሪያ ሆስፒታል ብዙዎቹ ያው የሃይማኖት እንትን አለና እኔን ያከመኝ ኦርቶዶክስ ነው። ልጄ እውነት እህቴ አንቺ ገና ነሽ፣ በእምነትሽ ደግሞ ሞክሪ፣ ሌላ ምንም ነገር አልልሽም ብሎኝ ነበር። እና ከወለድኩ በኋላ ቼክአፕ ለመደረግ ሲሄድ ፊት ለፊት አገናኘችኝ። ምስክርነት እኔ ሌላ ምንም አልሰጥሽም መቤቴ፣ የወርቅ እናት ነሽ፣ የብር እናት ነሽ፣ የዓለም ገዢ የሆነው የመድኃኔ ዓለም እናት፣ እኔ ላንቺ ምን ሰጥሻለሁ? ከእምባዬ በላይ መባ ይሁንሽ። እመሰክራለሁ፣ በሄድኩበት ሁሉ ስምሽን እናገራለሁ የዓለሟ ንግሥት ብዬ ይኸው ፊት ለፊት እሱም እንዲያይ መብርሃን ፈቀደችለትና በእኔ እንዴት ደስ እንዳለኝ። በዓለም አንደኛ ደስታ እኔ ነኝ፣ አንደኛ ደስታ እኔ ነኝ። ኪዳነ ምሕረት የኔ እናት፣ የዓለሟ ንግሥት፣ የዓለሟ ዶክተር ናት እመቤቴ። እግዚአብሔር ይመስገን። እጅግ በጣም እጹብ ድንቅ ነገር ነው። ዶክተሮቹ እንግዲህ ማህፀኗን ከቲዩቡ ጋር ሰፉት። ዘር አይገባም አይወጣም፣ አትወልጂም ተባለች። እነሱ አበላሽተው የሰፉትን ማን ፈታ? ኪዳነ ምሕረትን መብራን ፈታች። መፍታት ብቻ አይደለም፣ አትወልጂም ነው ያሏት። ለታምር ለምስክር እንዲሆን ይሄ ድንቡሻ ለወንድ ልጅ ቆንጆ ልጅ ሰጠቻት። ከዚህ የበለጠ ምን ገቢረ ታምር አለ? በእውነት ለሰው ማይቻል ለሷ ይቻላልና አመስግኑላት። በተለይ መውለድ እየቻላችሁ ሐኪም አትወልዱም ሲሏችሁ ተስፋ የምትቆርጡ ከሷ ተማሩ። የሷ ሲጀመር ተስፋ ማስቆረጥ ሳይሆን ተስፋ ነው የሚያስቆርጠው። ለምን? አንደኛ የምትወልድበት ማፀን ከቲዩብ ጋር ተሰፍቷል፣ ዘር አይገባም አይወጣም። ስለዚህ ምንም አይነት የመውለድ እድል የላትም። ግን ራሷ እመቤታችን በህልም መታ ነው አክማት፣ እነሱ የሰፉትን ፈታላት፣ እንደገና ደግሞ ልጅ ሰጣት። ይሄንን ታምር ያደረገች በእውነት ኪዳነ ምሕረት ምስጋና ይድረሳት። በእውነት እኔም ደስ ብሎኛል። እልል ብላችሁ መብራንን አመስግኑላት።
እኔ እንደው ምነግርሽ መብራን ይሄንን ወንድ ልጅ ያለ ምክንያት አልሰጠቻትም። ይሄን ልጅ ኪዳነ ምሕረት ትፈልጓለች። የራሷ አገልጋይ ነው የምታረገው። እንደዚህ አይነት ልጆች የእግዚአብሔር አይን ያለባቸው ናቸው። የእግዚአብሔር እጅ ያለባቸው ናቸው። ምክንያቱም በማይሆን ነገር እንዲሆን ተደርጎ የሚመጡት ልጆች ላንቺም ለቤተ ክርስቲያንም ለሀገርም ተስፋ ናቸውና በእውነት ኪዳነ ምሕረት በብርሃነ መስቀሏ ተባርክልሽ፣ ለታምር ለቁም ነገር ታብቃልሽ። እንደው እኔ ደግሞ ፈተናውን ያስችለው እንጂ በእኛ ሀገርም ይተካልሽ። እውነት አዎ፣ እግዚአብሔር ይመስገን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተነሳበት፣ ብዙ ነገር የተማርንበት፣ ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነበረ። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ይቆየን። አሜን።